ትምህርት ምንም አላሉኝም እነሱ ወደ ትዳር ነው በ13 ዓመት የሰጡኝና ፍቅር ምንም ያው አንድ ልጅ ልጅ ወደ አረብ ሀገር ወደ ስደት ሄድኩ ማለት ነው። የምረዳኝም ስለሌለ ወንድምም እህትም አባትም በቃ ደጋፊ ስለሌለኝ ወደ አረብ ሀገር ሄድኩኝ። ከዛ አረብ ሀገር ሄጄ ከመጣሁኝ ተመልሼ አሁንም አንድ ልጅ ወለድኩ ማለት ነው። ግን ያው እግዚአብሔር ይመስገን የምፈልገውን ነገር ሰርቻለሁ። አሁን ላይ የተቸገርኩበት ዳሬ ላይ በቃ ከሱ ጋር መኖር ነው የምጠላው። በቃ እሱ ደግሞ ይወደኛል። ያው እኔ ልጅነትም አለ ፍቅር ምን እንደሆነ አላውቅም። ያው በሰው ቤት ያደግኩትም በፍቅር ስላልሆነ በስቃይ ስላደግኩኝም ያው ትዳር ላይ ሲሆንም ያው ፍቅር ምን እንደሆነ አልገባኝም። ከሱም ጋር ብዙ ጊዜ አልኖርም። ያው አረብ ሀገር እመላለሳለሁ። የእሱን ጥላቻ ብቻ ያው ትንሽ ጊዜ እቀመጣለሁ። በቃ አማራጭ ስደት ነው። ቤተሰብ ስለሌለኝም ያው ደጋፊ ስለሌለኝም ያው የምመርጠው ምርጫ ብቻ ያው ወደ ውጭ መሄድ ነው። እና አሁን ላይ ግን በጣም ተቸገርኩ። እውነት የምፈልገውን ሰርቻለሁ። አረብ ሀገርም በጣም ተመላለስኩኝ፣ ሰራሁኝ። ግን በቃ ደስተኛ አይደለሁም። በጥቅሉ እንዴት እንደማደርግ ብቻ ግራ ገባኝ። እና ብዙ ምክሮችን ትሰጣለህ። በዛ ላይ ስንት እላለሁ አዳምጣለሁ፣ ግን መፍትሄ አጣሁ። እሱ ደግሞ በቃ እስካሁንም ቆይተናል። እኔ ያለ ነገር በቃ 8 ዓመት ሰርቻለሁ አረብ ሀገር። አሁንም ደግሞ ተመልሼ ለ9 ዓመት ተመልሼ ወደ አረብ መጣሁኝ ማለት ነው። ምርጫዬ ስደት ስለሆነ ማለት ነው። እና እኔ ያለ ሀብት እሰጥሃለሁ፣ ልጆችህን ያዝና አሳድግ። በቃ እኔ እስኪ እኔ ፍቅር በቃ ሰው እንትን እንደተባለ በፍቅር ለመኖር እፈልጋለሁ። አይዞሽ የሚለኝ ሰው የሚረዳኝ ሰው ማለት ባለቤትም የሚረዳኝ ሰው አይደለም። ሰርቼ ስሰጠው ሰርቼ የሆነ ነገር ሳደርገው ይደሰታል እንጂ እኔን የሚረዳኝ ሰው አይደለም። ለእኔ ያለሁሽ የሚለኝ አይደለም። በቃ ሰርቼ ስልክ ሰርቼ ስሰጠው ብቻ ነው ለእኔ እንትን የሚለውና በቃ እኔ ራሴን ማዳመጥ ፈልጋለሁ። የሚረዳኝ ሰው ፈልጋለሁ። እና በቃ ከጎን የሚሆን ሰው ፈልጋለሁ። በቃ አንተም የራስህን ስለው እሱም በቃ ያው አንቺን ካጣው ምን ስለሚል በቃ ምርጫ ስደት ሆኖ በጣም ተቸግሬያለሁ። እኔ ያው ታውቃለህ፣ በትዳር ላይ ደግሞ ወደ ሌላ መሄዱም ይከብዳል። እሱም ሊፈታኝ እንትን አይደለም የምሆነው ብቻ ግራ ገብቶኛል። አሌክስ አንድ ምክር ከአንተ ፈልጋለሁ። ምክር ፈልጌ ነበረ። ያው አታፈቅም ነው በቤተሰቦች ግፊት ነው የገባሽው? ቤተሰብ የለኝም ገባ። ቤተሰቦች በልጅነት ነው የሞቱት እና አይዞሽ አይዞሽ ብቻ የማደርገው ነው ግራ ይገባኝ። ማለት ቤተሰብማ ቢኖረኝ ነፍስ እስከማውቅ ድረስ ቢያንስ 17 18 ዓመት እስከሚሆነኝ ወደ ትምህርት ነው የሚልኩኝ። ታውቃለህ፣ እኔ 13 ዓመት ሲሆነኝ ትምህርት አስገቡኝ ስለ አንቺ እኮ ትምህርት አያስፈልግሽም በዚህ ሰዓት ምናምን ነው የሚሉት። እና በጣም ከባድ ነው ይሄ ነው ብዬ እዚህ ጋር ስነግርህ አሁን በጣም በቃ 3-4 ቪዲዮ የሚያሰራ ጉዳይ ነው። እና በጣም ያለፍኩበት በስቃይ ነው ያደግኩት። በእውነት እኔ በጣም እንደኔ የተፈተነና እንደኔ የተሰቃየ ሰው የለም። እና አሁን ደግሞ በቃ እኔ እንጃ እንዲህ ነው ብዬ ልነግርህ አልችልም። ብቻ ያው አገር ቤትም ሆኜ አይዞሽ የሚለኝ ሰው የለም። ስደትም ሲሆን ያው ነው። እና በቃ ምርጫዬን የማደርገው ስደትን ማለት አገሬ ብሆን አሁን ላይ እሰራለሁ እንኳን እኔና እዛ ራሱ ሽንኩርት ጎመን ነግዶ የሚያደርግ ሰው ይነግራል። እና ለማፊ ብቻ ከለ ወላ ማፊ ከለ አሁን ምርጫዬን ስደት እያደረኩት በጣም ተሰቃየሁ። እና ለመቼ ነው የምኖረው የሚለውን ብቻ አንዱ ምክር ብትሰጠኝ ብዬ ነው ወደ አንተ የመጣሁት። እና ያው ከባልሽ ጋር የኖራችሁት ምን ያህል ጊዜ ነው? ቆየና 14 ዓመት ምናምን ቆይተናል። ማፊ ብቻ እሱ ምንድን ነው የሚሰራው? እሱ የቀን ስራ ያገኘው ነው የሚሰራው። ወላ ማፊ ሸይ እስኪ ሚዩት አድርጊና አዳምጪ። እሺ አንደኛ አብራችሁ አይደለም የኖራችሁት አይደለም። ምክንያቱም 14 ዓመት
ድምፅ አለ ከጀርባሽ። 14 ዓመት እኮ አልኖራችሁም። ምንድን ነው አሁን ጭንቀትሽ? ኦልሬዲ እኮ ሲንግል እኮ ነሽ። እውነታው እሱ 14 ዓመት ብቻሽን ከኖርሽ ምን ባሌ ሚስቴ ሩቅ ለሩቅ እሱ ባል አለኝ አገር ቤት እሱ ደግሞ ሚስቴ ውጭ ነች ይላል። ስዋት አልኖራችሁም አብራችሁ። ገብቶሻል አይደል? ስለዚህ ደስተኛ ያልሆንሽበት ቦታ ላይ ያንቺን ጥረትና ያንቺን አቅም ተጠቅመሽ ልትቀይሪው ማትሽው ነገር ላይ አትታገኝ። ለምን መሰለሽ? ግን ብትኖሪ ትሞቻለሽ። አንድ ቀን ሞት ይመጣል። አዝነሽም ደስተኛ መሆንሽ ብትኖሪ ሞት ይመጣል። የምንኖረው ህይወት ምቾት የሚሰጠን መሆን አለበት። በተቻለ መጠን በቻልነው አቅም ኮንፈርት የማይሰጡን ነገሮች ካሉ ቀስ እያለን ከህይወታችን እነዛ ነገሮች አቮይድ ማድረግ፣ ማንንም ሳንጎዳ ያለመንሽበት በልጅነት የገባሽበት ነገር ነው። እንዲሁ ገንዘብ ትልኪያለሽ፣ እንዲሁ እሱን ታግዣለሽ እንጂ ባለትዳር እኮ አይደለሽም። ባለትዳርነት እኮ ምን መሰለሽ የኔ እናት፣ ሚስት ከባሉ አጠገብ ሳትለይ ባል ከሚስቱ አጠገብ ሳይለይ እየተደጋገፉ በህይወት መንገድ ላይ አብሮ ከፍ እያሉ መሄድ ነው። ሀዘኑንም፣ ደስታውንም፣ ለቅሶውንም፣ ሰርጉንም፣ ከፍታውንም፣ ዝቅታውንም፣ መከፋቱንም፣ ጉለቱንም፣ ማግኘቱንም፣ ማጣቱንም፣ መራቡንም፣ መጠማቱንም፣ ሳቁንም፣ ለቅሶንም አንድ ላይ መጋራት እኮ ትዳር ማለት እንደዛ እንጂ ማን ሌላ ሀገር እሷ ሌላ ሀገር ሆነ አሁንም እኮ ችግር የለውም። በኦንላይን ሚስቴ ነሽ እሺ፣ አንተም ባሌ ነህ እሺ ምናምን እየተባባለን ዝም ብለን እኮ የራሳችን ላይ ቀለን እኮ መኖር እኮ እንችላለን። የህይወት ድጋፍ ከሌለው ትዳር ምን ዋጋ አለ? በገንዘብ አይደለም ልሽ የህይወት ረዳት እኮ ያስፈልገናል አይደል? ሲከፋን ማናንቺ እንዲህ ሲከፋሽ ባልሽ ነው ከጎንሽ መቆም ያለበት። በቃ አይዞሽ ብሎ የሚያበረታሽ በህይወት ተስፋ እንዳትቆርጪ ማለት ነው። ስለዚህ ራስሽን አትጪ። አንደኛ ልትቀይሪው ማትሽው ነገር ላይ አትታገይ። ምትሽውን አርገሻል። እውነታውን ተጋፈጩ። በቃ ባልና ሚስትና አደላችሁም ለ14 ዓመታት። አይ ከዚህ በኋላ አመኝበት እንደገና ገብቼው እኖራለሁ ካልሽ ኦኬ፣ ምርጫው አንቺ ነው። አይ ደስተኛ አይደለሁም ፍላጎት የለኝም እዛ መስመር ላይ ካልሽ ሁሉም ነገር ላይ መስማማት አይጠበቅብንም ጓዶች። አንዳንዴ እየመረረን ቴንኪዩ ሳንታዬ፣ አንዳንዴ እየመረረን የምንውጠው ነገር አለ። ሰው ሁሉ ከወደደው ጋር አይኖርም። ገብቶሻል? ስለዚህ ደስታ ይገባሻል። ከዛሬ በኋላ ሀዘን ይብቃ በህይወትሽ። ምክንያቱም አሁን እንደነገርሽኝ በዚሁ ፓዝ ብትቀጥይ የዛሬ 5 ዓመትም እንደዚሁ ነው ስሜትሽ የሚሆነው። እንዲሁ እንደተከፋሽ፣ እንዲሁ እንደተንከራተትሽ፣ እንዲሁ ከወዲህ ወዲያ እንዳልሽ መቼ ነው የሚያበቃው? በቃ ስትይ ነው እንጂ አንዳንዴ ጥርስሽን ነክሰሽ በቃ ብለሽ የደስታ መንገድ መራመድ። ልጆች ካሉ ልጆቻችሁን አሳድጉ በጋራ። ሁሉም ነገር ላይ መሳቅ አይጠበቅብንም። ሁሉም ነገር ኮንፈርት ሰጥተውን ልንስማማበትና ሊሳካ አይገባም። አንዳንድ ጊዜ አይሆንም። የማይሆን ቦታ ከሆነን የማይሆን መንገድ ከሆነ እየመረረን ውጠን መቀጠል አለብን። ስንሞት እኮ መቃብር ውስጥ ነው መንገቡ። ጥቅትተ ጉዳዩ አለቀ። ስለዚህ ደስታሽን አገኘ። ከዛሬ በኋላ ሳቂ። ያለሽበት ሀገር ደግሞ ሰው ቤት ከሆነ የምትሰሪ 14 ዓመት በሙሉ ለምን ውጪ ደግሞ እስኪ የራስሽን ስራ ንግድም ለመጀመር ሞክሪ። ከፍ በይ ደግሞ ከፍ ባለ ሌቭል ለመቀጠል ሞክሪ። ገብቶሻል አይደል? ስለዚህ በዚህ መንገድ አካሂዩ። መከፋትሽን በቃ ልትይው ይገባል። እሺ እሺ፣ አመሰግናለሁ። አይዞሽ። ብቻ ይከብደኝ። ጠንከር። እሺ፣ በጣም ነው የማመሰግነው። በጣም ነው የማከብረው። ታንኪ ዩ።